በቃላችን መሰረት ከሁለተኛው ዙር ጀምሮ እስከ ሰባተኛው ዙር የመሬት ሊዝ ጨረታ ያሉትን ዝርዝር ልነግራችሁ ነው። በኮልፌ ቀራኒዮ ክፍለ ከተማ ላይ ከሁለተኛው ዙር እስከ ሰባተኛው ዙር ምን ያህል ቦታዎችን በከፍተኛና በዝቅተኛ ዋጋ አሸናፊዎች የራሳቸው አድርገውታል። ከዛ ባሻገር 2016 ጀምሮ እስካሁን 2018 ድረስ ኢኮኖሚው ከፍና ዝቅ ማለቱ አይቀሬ ጉዳይ ነው። በእነዚህ በከፍና በዝቅ ሁኔታ ውስጥ የመሬት ሊዝ ጨረታው እንዴት ሄዷል ብላችሁ ትገመግሙበታላችሁ። እኔ የምነግራችሁን መረጃ እናንተ በኮሜንት ሴክሽን ላይ ይህ እንዲህ ስለሆነ በዚህ ዋጋ ሆነ ብላችሁ ትነግሩኛላችሁ። እኔ ግን በኢኮኖሚው ከ2016 ላይ የነበረውን የነዳጅ ዋጋ እንዲሁም የሀገሪቱን የግሽበት ዋጋና ከዛ ባሻገር ደግሞ ባንኮች የማበደር ጣሪያቸው ምን ያህል ነበረ የሚለውን ነግራችኋለሁ። እናንተ መመዘኛ መንገዳችሁን በብዙ መልኩ ትጨምሩበታላችሁ። ይህ ከውጭና ከውስጥ ሆነን ስንመለከተው የምናየው ምልከታ ሊሆን ይችላል። ከሁለተኛው ዙር የመሬት ሊዝ ጨረታ በኮልፌ ቀራኒዮ ክፍለ ከተማ ያለውን ዛሬ ነግራችኋለሁ። ሌላ ጊዜ በየካ እያልኩ 10ን ክፍለ ከተማ ነግራችኋለሁ። ከሁለተኛ እስከ ሰባተኛ ከፍተኛና ዝቅተኛ ምን ያህል ዋጋ ነው ያላቸው፣ እነዚህን ከፍተኛ የሰጠውን ዝቅተኛ የሰጠውን ምን ያህል ካሬ ያሸነፈ፣ ብዙ ጊዜ ከፍተኛ ዋጋ የሚሰጠው ካሬ ትልቅ ነው ወይስ ትንሽ ነው፣ እሱንም ታዩበታላችሁ ብዬ ተስፋ አደርጋለሁ። ስለዚህ ቀጥታ እንግዲህ ነዳጅ በ2016 74 ብር ከ85 ሳንቲ አካባቢ የነበረ ቢሆንም 2016 ላይ ደግሞ ይሄው የነዳጅ ዋጋ 129 ብር ከ12 ሳንቲ ነው። ስለዚህ በእነዚህ መካከል ኦልሞስት 54 ብር ከ28 ሳንቲ አለ። ምን ማለት ነው? በወር ውስጥ አንድ ሰው 100 ብር ነዳጅ ቢቀዳ እንኳን ወደ 5428 ብር ቀድሞ ከሚያወጣው ወጪ ጨምሮ ያወጣል ማለት ነው። ይሄን በአመት ስታሰሉት ደግሞ ወደ 65136 ብር ድሮ ከሚያወጣው ወጪ በሂደት ውስጥ ያወጣል። 2016 ላይ 23% ነበር አጠቃላይ ግሽበቱ። አሁን እንግዲህ 11.7% ነው ብለውናል። እንደዛ ነው። ከዛ ባሻገር እዛ 2016 ላይ ባንክ የማበደር ጣሪያው 14 ነበረ። ከዛ 18 ሆነ። መስከረም አካባቢ ይሄ ነገር ከላዩ ላይ ይነሳል ተብሎ ይጠበቅ ነበረ። አሁን ደግሞ 24% ላዩ ላይ ተጨምሯል። ስለዚህ በእነዚህ ሂደቶች ውስጥ የኢኮኖሚው ጉዳይ በዚህ በሽያጭ ውስጥ ወይም በመሬት ሊዝ ጨረታ ውስጥ ተጽዕኖ ይኖረው ይሆን አይኖረው ይሆን? እናንተ ሚዛኑን ትመዝኑታላችሁ። እኔ እንግዲህ ዋጋው ዝርዝሩን ልነግራችሁ ነው። ሁለተኛው ዙር የመሬት ሊዝ ጨረታ በኮልፌ ቀራኒዮ ክፍለ ከተማ ላይ 6 ቦታዎች ነበር የቀረው። እነዚህ 6 ቦታዎች ገዢ ያገኙትን ነው የምነግራችሁ። ስለዚህ 6ቱ ቦታዎች ከፍተኛ ዋጋ ወረዳ 7 ላይ 137 ካሬ ነው የገዛው። በ110 ሺህ ብር በካሬ ከፍሎ ነው የገዛው። ዝቅተኛው 39125 ብር ወረዳ 3 ላይ ነው ዝቅተኛ እዛ በሁለተኛው ዙር ላይ የገዙት። ሶስተኛው ዙር የኮልፌ ቀራኒዮ ክፍለ ከተማ ላይ ሰኔ 2016 ነው 18 ቦታዎችን ገዢ አግኝተው ወጥተዋል። እነዚህ 18 ቦታው ላይ ከፍተኛ ዋጋ የሰጠው 91500 ብር ነው። 91500 ብር ሰጥቶ 67% ቀድሜ እከፍላለሁ ብሎ ወረዳ 8 ላይ በ151 ካሬ ነው የገዛው። 151 ካሬ ዝቅተኛው 32105 ብር ነው። 100% ከፍላለሁ ብሎ ነው የገዛው። 338 ካሬ ነው ወረዳ 11 ላይ ነው። አራተኛው ዙር ኮልፌ ቀራኒዮ ክፍለ ከተማ ላይ ጥቅምት ላይ 2017 ማለት ነው 26 ቦታዎችን ተጫራቾች አግኝተው ለጨረታ ተሳትፎ ሰው በከፍተኛ ዋጋ የገዛው በ130 ሺህ ብር እዛ በ130 ሺህ ብር ነው። ይሄ እንግዲህ ከፍታ እኛ ከአጠቃላዮቹ ከፍተኛ የሚባለው አራተኛው ዙር ላይ በኮልፌ ቀራኒዮ ከፍተኛ የተሰጠ ነው። በ130 ሺህ ብር በካሬ ከፍሎ 106 ካሬ ነው የገዛው ወረዳ 6 ላይ ነው። ዝቅተኛው ደግሞ 35162 ብር ነው። 100% ክፍያ ነው። ወረዳ 5 ላይ ነው። ኮልፌ ቀራኒዮ ክፍለ ከተማ ነው። እንዲሁም 230 ካሬ ስፋት ያለውን በዝቅተኛ ዋጋ በአራተኛው ዙር በ35162 ብር ገዝቷል ማለት ነው። አምስተኛው ዙር ኮልፌ ቀራኒዮ ክፍለ ከተማ ላይ የካቲት ላይ አካባቢ ማለት ነው 2017 20 ቦታዎች ላይ ጨረታ ተጫርቶ እነዚህ ሰዎች 20ዎቹ ከ20ው ከፍተኛ ዋጋ የሰጠው 83799 ብር 100% ከፍላለሁ በሚል ወረዳ 6 ላይ 180 ካሬ ነው በ83799 ብር የራሱ ያደረገ። ዝቅተኛው 11800 ብር ነው። 100%
ክፍያ ነው። ወረዳ 3 ላይ ነው። ካሬው 379 ካሬ ነው የራሱ ያደረገው። 5ኛው ዙር ነው የነገርኳችሁ። 6ኛው ዙር የመሬት ሊዝ ጨረታ ላይ ነሐሴ ነው 2017 6 ቦታዎች ናቸው። 83 ካሬ በ56100 ብር በ100% ክፍያ ወረዳ 3 ላይ የራሱ አድርጓል። ዝቅተኛው 36100 ነው። 70% ክፍያ ወረዳ 3 ላይ ነው። 146 ካሬ ስፋት ያለው ነው። 7ኛው ዙር ባለፈው ነግሬያችኋለሁ። ነገር ግን ጥቅምት ላይ 30 ቦታዎች ናቸው ተጫራቾች ወይም ደግሞ የገዙ ወይም ያለፉ ሰዎች የቀረቡት፣ ግን 63 እንደሆነ ሁላችንም እናውቃለን። 125000 በካሬ ሰጥቷል። 55% እከፍላለሁ ብሎ ቅድመ ክፍያ ወረዳ 7 ላይ ነው። 96 ካሬ ነው። ዝቅተኛው 21755 ብር ነው። 100% ክፍያ ነው። ወረዳ 2 ነው። ካሬው 107 ካሬ ነው። ካሬያቸው የነገርኳችሁን በውስጣችሁ እንድታስቡ። ምን አይነት ካሬ ነገርኳችሁ? ኮልፌ ቀራኒዮ ላይ ምን አይነት ከፍተኛ ዋጋ ያለው ተሰጠው። ይሄን እንግዲህ አካፈልኳችሁ። በሌሎች ክፍለ ከተማዎች እስክመጣ ይሄ ነበረ። ግን ሐሳባችሁን ከታች እንድታስቀምጡልን አስተያየት፣ ምን አይነት ነገር ታያችሁ? ካሬው ከፍተኛ ሲሆን ምን አይነት ዋጋ እየተሰጠ ነው? የትኛው ክፍለ ከተማ ወይ የትኛው የመሬት ሊዝ ጨረታ ላይ በሁለተኛው ነው፣ በሶስተኛው፣ በአራተኛው ወይስ በ5 ወይ በ6ኛው ወይስ በ7ኛው የተሻለ ዋጋ ሰው አግኝቶ ገዝቷል ብላችሁ ታስባላችሁ? የነበረን ጊዜ አመስግናችኋለሁ። ሰላም ሁኑ።